ፕሮግራማችን እስከ 8 ሰዓት ድረስ ይቀጥላል። ቀጣዩ ቆይታችን ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አርሰናል እና የመሳሰሉ ዝውውሮችን እንመለከታለን። ማንቸስተር ሲቲዎች እንኳን ደስ አላችሁ። የመጀመሪያው ክረምት የዝውውር መስኮት ትልቁ ፈራሚያችሁ ኢታድ መድረሱ ታውቋል። ወይም የተጫዋቹ ዝውውር መጠናቀቁን ከጥቂት ደቂቃዎች በፊት ፋብሪዚዮ ሮማኖ አረጋግጧል። ማንቸስተር ሲቲ የኤሎት አንደርሰንን ዝውውር አጠናቆረ ወደሚባልበት ደረጃ እየደረስን ነው። የተጠየቀውን 120 ሚሊዮን ፓውንድ የዝውውር ዋጋ ማንቸስተር ሲቲ ለመክፈል ተዘጋጅቷል። ማንቸስተር ሲቲ እንደሚታወቀው ባለፈው ሳምንት ለሁለተኛ ጊዜ መጥተው ነበረ። ማንቸስተር ሲቲዎች በድምሩ 120 ሚሊዮን ፓውንድ አቅርበው ነበር። 106 በቀጥታ የሚከፈል 15 በቦነስ የሚከፈል። ኖቲንጋም ፎረስቶች ወዲያው ነው የመለሷቸው። በፍጥነት ነው የመለሷቸው። ምላሻቸው በቀጥታ የሚከፈል 120 ሚሊዮን ፓውንድ አምጡ፣ ቦነስ ምናምን የምትሉት እንተውት። እሱን ቦነስ የሚባለውን ነገር ከፈለጋችሁ ጨምራችሁ አምጡት፣ ካልፈለጋችሁ በሌላ መንገድ መደራደር እንችላለን። ግን እኛ በቀጥታ ኪሳችን ውስጥ 120 ሚሊዮን ፓውንድ እንዲገባ እንፈልጋለን የሚል ነበር። ይህ ዝውውር በነገራችን ላይ ዝውውሮች እንደምታውቁት በአብዛኛው የሚመሩት በስፖርቲንግ ዳይሬክተሮች ነው። ለምሳሌ የኖቲንጋም ፎረስት ስፖርቲንግ ዳይሬክተር ኢዱ ጋስፐር ነው የቀድሞ አርሰናል የነበረው። እሱ ነው መምራት ያለበት። ግን በቀጥታ የክለቡ ባለቤት ኢቫንጀሎስ ማሪኒያከስ ናቸው ይህንን ዝውውር ሲመሩት የቆዩት። እርሳቸው ናቸው ሲደራደሩ የቆዩት። በቃ የጉዳይ የኔ ጉዳይ ነው፣ ተጫዋቹ ከፈለገ ይቆያታል እንጂ ወይም እኛ ጋር ይቀጥላል እንጂ ከ120 ሚሊዮን ፓውንድ በታች ለዚህ ተጫዋች አንቀበልም ብሎ ነበረ። መለኪያቸው ዲክላን ራይስ እና ሞይሰስ ካይሲዶ ናቸው። ለሞይሰስ ካይሲዶ እዛ ጋር የሚመሳሰል ገንዘብ ወጥቷል። በተመሳሳይ ለዲክላን ራይስም ከዓመታት በፊት 105 ሚሊዮን ፓውንድ ወጥቷል። ስለዚህ አሁን ቢሆኑ እነዚህ ተጫዋቾች ዲክላን ራይስ በዚህ ዘመን ቢሆን ወይም ሞይሰስ ካይሲዶ በዚህ የዝውውር መስኮት ቢሸጥ እነዚህ ተጫዋቾች ከተሸጡበት ዋጋ ከፍ ያለ ዋጋ 130 140 ያወጣሉ። ስለዚህ የኛ ተጫዋች ደግሞ ኤሎት አንደርሰን ደግሞ በእነሱ ስታንዳርድ የሚገኝ ስለሆነ 120 ያክፈሉ፣ ከዛ ውጭ ግን አትምጡብን ያሉት እና ማንቸስተር ሲቲም በመጨረሻም ውሳኔውን አስተላልፏል። በ120 ሚሊዮን ፓውንድ ኤሎት አንደርሰንን ለማስፈረም ዝግጁ ሆኗል። በዚህ ሳምንት ነገሮች ሙሉ በሙሉ እንደሚጠናቀቁ ይጠበቃል። በነገራችን ላይ ራሱ ኤሎት አንደርሰን ምርጫውን ያደረገው ማንቸስተር ሲቲ ነው። ስለዚህ በዛው በአሜሪካ የሕክምና ምርመራ ይደረግለታል። በቀጣዩ ሳምንት ወደ ማንቸስተር ሲቲ መዛወሩ ይፋ ይደረጋል። ኤሎት አንደርሰን ማንቸስተር ሲቲ የክረምቱ የዝውውር መስኮት ትልቁ ዋና እቅዱን በእጁ አስገብቷል ማለት ወደሚቻልበት ደረጃ ላይ እንደደረሰ አብዛኞቹ ትልልቅ የመገናኛ ብዙሃን በተለይም ከዝውውር ጋር የሚዘግቡ የመረጃ ምንጮች በስፋት እየዘገቡት ያለ ወይም ኦልሞስት ደን የሆነ ወይም ያለቀ ዝውውር ነው ማለት ይቻላል ኤሎት አንደርሰን። ስለዚህ ኤሎት አንደርሰን የማንቸስተር ሲቲ ንብረት የመሆኑ ጉዳይ የቀናት ጉዳይ ሆኗል። ኦልሞስት የተረጋገጠ ጉዳይ ነው ማለት ይቻላል። ማንቸስተር ሲቲዎች እንኳን ደስ አላችሁ ይህንን ምርጥ ተጫዋች ማግኘታችሁ። በእንግሊዝ ብሔራዊ ቡድን እንግሊዝ ከክሮሺያ በነበራቸው ጨዋታ ላይ ያሳየው አቋም በጣም የሚደንቅ ነበረ። በጣም ግሩም ነበረ። ተጫዋቹ አመቱ ሙሉ የሚያሳየው ብቃት በጣም አስገራሚ ነው። አሰልጣኝ ኢንዞ ማሬስካ ሩድሪን ቢያንስ 1 ዓመት የማጫወት ፍላጎት አላቸው። በቀጣይ ዓመት ግን ሙሉ በሙሉ ኤሎት አንደርሰን ኃላፊነቱን ይረከባል። እስከ ቀጣይ ዓመት በ2-6 ቁጥር የመጫወት ሂደት ሊኖራቸው ይችላል። አሰልጣኝ ኢንዞ ማሬስካ በሮድሪም በኤሎት አንደርሰንም በሁለቱም። ግን ማድሪድ ምናልባት አማራጭ አጥቶ ከመጣባቸው ለማድሪድ ሮድሪ ሊለቁት ይችላሉ። የቀረውም ኮንትራት 1 ዓመት ነው። ኮንትራቱን ለማራዘም እስካሁን እያንገራገረ ነው ያለው። ስለዚህ እሱ ጥያቄ የሚያስነሳ ጉዳይ ነው። ሌላው ከማንቸስተር ሲቲ ጋር ተያይዞ ያለው ጉዳይ ጀርሚ ዶኩ አዲስ ኮንትራት ለመፈረም ከማንቸስተር ሲቲ ጋር ተስማምቷል። እስከ 2031 የሚያቆየውን ኮንትራት መፈረሙን የመረጃ ምንጮች ጠቁመዋል። በዚህ ሂደት ከፍተኛ ደሞዝ ተጨምሮለታል።
አምና ያሳለፈውን ምርጥ እንቅስቃሴ በማሰብ የደሞዝ ጭማሪ የተደረገለት ሲሆን የማሬስካ ቡድን የረጅም ጊዜ እቅዱ ነው የሚቀጥል ይሆናል። ጀርሚን ዶኩ አምና በጣም ጋርዲዮላ አሻሽሎት ነው ያመጡት። ስለዚህ የተጫዋች ጉዳይ የሚነሳ ሆኖ እየተመለከትነው እንገኛለን ማለት ነው። ወደ ቀያዮች ሰይጣኖች ቤት ማንቸስተር ዩናይትድ እናምራለን። ማንቸስተር ዩናይትድ ማቲያስ ፈርናንዴዝ ላይ ሪያል ማድሪድ ሞክሮ ትቶት ነበረ። በድጋሜ ሌላ ክለብ መጥቷል። የመጣውም ቶተናም ነው። ቶተናም ደግሞ አሁን ማቲያስ ፈርናንዴዝን ፈልጎ ወደ ዌስትሃም ቤት እያንኳኳ ነው የሚገኘው። በነገራችን ላይ የቶተናም እቅድ ከተሳካ በጣም ከባድ ነው። ዲዘርቢ ለቶተናም ባለቤቶች የጠየቁት ጥያቄ ሁለት አማካኞችን ነው። ማቲያስ ፈርናንዴዝ እና ሳንድሮ ቶናሊ እንዲመጣላቸው ነው እየጠየቁ ያሉት። ሳንድሮ ቶናሊን በ90 ማቲያስ ፈርናንዴዝን በ80 በአጠቃላይ በ170 ሚሊዮን ፓውንድ ሁለቱን ተጫዋቾች እንዲመጡላቸው ዲዘርቢ ጠይቀዋል። ስለዚህ ማንቸስተር ዩናይትዶች ፈጥነው አክት ማድረግ ይኖርባቸዋል ማቲያስ ፈርናንዴዝ ላይ። ሌላ ጠንካራ ተፎካካሪ ስለመጣባቸው ጊዜ መውሰድ አይኖርባቸውም። ወይም ደግሞ አሁን የማንቸስተር ዩናይትድ የሚፈልጋቸው ተጫዋቾች ለምሳሌ ሎት አንደርሰን ወደ ሲቲ ሄዷል። ማቲያስ ፈርናንዴዝና ሳንድሮ ቶናሊ ወደ ቶተናም ከመጡ ማንቸስተር ዩናይትድ አማራጩ ሊጠብበት ነው። ወደ ነባሌ ሄድ ነው ማለት ነው። ስለዚህ አንድራውን ስለሚፈልጉ ፈጥኖ አክት ማድረግ አለበት። ማንቸስተር ዩናይትድ ግን እየጠበቀው ያለ አንድ ትልቅ ጉዳይ አለ። አንድ ወሳኝ ጉዳይ አለ ማንቸስተር ዩናይትድ የሚጠብቀው። የአሰልጣኝ ጆዜ ሞሪኒዮን ውሳኔ ይጠብቃሉ። ጆዜ ሞሪኒዮ የትኛውን ተጫዋች ነው ከማድሪድ እንዲለቅ የሚፈልጉት? ኢንዞ ፈርናንዴዝ ይመጣል፣ በርናንዶ ሲልቫ መጥቷል። ያ ማለት ቢያንስ ከማድሪድ ሶስቱ አማካኞች አንዳቸው ይወጣሉ ቢያንስ። ካለበለዚያ ሁለት አማካኞችን ያባረራሉ። ፍሬዴሪኮ ቫልቨርዴ፣ ኦሪየል ቹዋሚኒ እና ካማቪንጋ። ዩናይትድ እየጠበቀው ያለ ይሄንን ነው። የትኛውን ተጫዋች ነው ማድሪድ በጆዜ ሞሪኒዮ የሚያባረረው? የማይፈልገው አልፈልገውም የሚለው ቹዋሚኒና ፍሬዴሪኮ ቫልቨርዴን ማንቸስተር ዩናይትድ የሚያገኝ ከሆነ የማቲያስ ፈርናንዴዝን ጥያቄ ሊሰርዞ ይችላል። እመኑኝ። ወይም ማቲያስ ፈርናንዴዝን ሶስት አማካኝ ስለሚፈልግ ሶስተኛ አማካኝ አድርጎ ያመጣዋል። አንደኛ አማካኝ የሚያደርገው ቹዋሚኒን ወይም ፍሬዴሪኮ ቫልቨርዴን ማንቸስተር ዩናይትድ እድሉን ካገኘ። ይችን ውሳኔን የሚጠብቀው ማንቸስተር ዩናይትድ አድማጮቻችን ልብ በሉ። የማቲያስ ፈርናንዴዝን ጉዳይ ገፍቶ ሄዶበታል። ዲቴል ሰርተዋል። ምን አይነት ዋጋ ማቅረብ እንዳለባቸው የተጫዋቹን ደሞዝ ፐርሰናል ተርሞች ምናምን በሚመለከት እሱ ችግር አይሆንም። ሰርተው ጨርሰዋል። ግን የጆዜን ውሳኔ ይጠብቃሉ። ጆዜ ኢንዞ ፈርናንዴዝ ሲመጣ፣ አሁን በርናንዶ ሲልቫን ጨርሰዋል። ኢንዞ ፈርናንዴዝ ሲመጣ ማንን ይለቃሉ? ኢቭን አሁን ይታወቃል ማለት ኢንዞ ፈርናንዴዝም ሳይመጣ ጆዜ ሞሪኒዮ ቀድሞ ነው የሚያሳውቁት። ኢንዞን ማድሪድ ማምጣት እንደማይከብደው ያውቃሉ። ምክንያቱም በግልጽ ተናግሯል ተጫዋቹ። ከቦነስ አይረስ ጋር የምትመሳሰልብኝ ከተማ ማድሪድ ናት፣ ማድሪድ ብኖር ደስ ይለኛል የሚል ሀሳብ ሰጥቷል። ግልጽ ነው፣ ጥሩ ነው፣ ውሰዱ ነው። ያውም የቼልሲ ተጫዋቹ ነው። ያውም የውድድር ዓመቱ በተንቀለቀለበት ሰዓት፣ ወሳኝ ሰዓት ላይ በነበረበት ለሻምፒዮንስ ሊግ እግር ኳስ እየጫወቱ በነበሩበት ሰዓት ላይ። ስለዚህ ይሄ ሂደት ማንቸስተር ዩናይትድ የሚጠብቀው ሂደት ነው። ማድሪድ ወጣም ወረደም ኢንዞን ያስፈርመዋል ከፈለገ፣ እንደው አልፈልግም ብሎ ካልተወ በስተቀር። ያ የሚሆን ከሆነ ቀድሞ ጆዜ ያሳውቃሉ። ስለዚህ ይችን ሳምንት ማንቸስተር ዩናይትድ መታገስ ይኖርበታል። የጆዜ ተመራጭ ማን ነው? ጆዜ አልፈልገውም ብሎ የሚጥሉት ማንን ነው? ፍሬዴሪኮ ቫልቨርዴን፣ ካማቪንጋን ወይስ ኦሬል ቹዋሚኒ? ግዴታ ነው ማድሪድ እነዚህ ሁሉ ተጫዋቾች ሊያስቀምጥ አይችልም። ፍሬዴሪኮ ቫልቨርዴ፣ ኦሬል ቹዋሚኒ፣ ካማቪንጋ፣ በርናንዶ ሲልቫ፣ ኢንዞ ፈርናንዴዝ። ያ አይሆንም። ቤሊንጋም ደግሞ አንድ ወጣት ተጫዋች አላቸው። አምና አርበሏ ሲጠቀሙበት የነበረው ስሙን ዘነጋሁት። 7-8 አማካኞች አሏቸው። ስለዚህ ከቹዋሚኒ፣ ከፍሬዴሪኮ ቫልቨርዴ፣ ከካማቪንጋ አንዱ ይለቃል። ያንን ውሳኔ ግን ይጠብቃሉ። ቹዋሚኒና ፍሬዴሪኮ ቫልቨርዴ ከሆኑ አይናቸው አያሹ ማንቸስተር ዩናይትዶች ስፔንድ ለማድረግ እሱ ላይ ነው ትኩረታቸው
የሚሉ መረጃዎች እየወጡ ነው። አንዳንዶች ደግሞ የሚወጣው ፍሬዴሪኮ ቫልቨርዴ እንደሆነ ማንቸስተር ዩናይትዶች ያውቀዋል። ለዛ ነው ማቲያስ ፈርናንዴዝ ላይ በተወሰነ መንገድ ወጣ ገባ እያሉ ያሉት። ፍሬዴሪኮ ቫልቨርዴ እንደሚለቅ ያውቃሉ የሚሉ ሀሳቦች እየተነሱ ነው። ጠብቁ ይችን ጉዳይ አድማጮቻችን፣ የማንቸስተር ዩናይትድ ደጋፊዎች። ማንቸስተር ዩናይትድ የሚጠብቀው የማድሪድ ማንን ይለቀዋል የሚለውን ተጫዋች በትልቁ የሚጠብቀው ጉዳይ እንደሆነ በዚህ አጋጣሚ ለመግለጽ ያህል ነው። ወደ መጨረሻዎቹ የዝውውር ጉዳዮች እናመራለን። የመጨረሻዎቹ የዝውውር ጉዳዮች